ሰላማዊ አካታችና ጠንካራ ማህበረሰብ ለመገንባት ወሳኝ መሰረት ሆኖ ይቀጥላል። በሕግና ተቋማዊ ማዕቀፎች ረገድ አበረታች ምርታዎች ቢኖሩም በርካታ ዜጎችና ማህበረሰቦች መብቶቻቸውን በተግባር ለማስከበርና ለመጠቀም አሁንም ከፍተኛ ተግዳሮቶች ይገጥማቸዋል። የፍትህ ተደራሽነት፣ ተጠያቂነት፣ የተገላጭ የማህበረሰብ ክፍሎች ጥበቃ እንዲሁም እንደ ፍልሰት፣ የአየር ንብረት ለውጥ፣ ዲጂታል ቴክኖሎጂዎችና የንግድ ተግባራት ያሉ አዳዲስ የሰብአዊ መብት ጉዳዮች በሰብአዊ መብቶች ላይ የሚያሳድሩት ተጽዕኖ ቀጣይነት ያለው ትኩረትና ውጤታማ ምላሽ የሚጠይቅ ነው። ኢሰመኮ እንደ ብሔራዊ የሰብአዊ መብቶች ተቋም ሰብአዊ መብቶችን የማስከበርና የማስፋፋት ጥሰቶችን የመከታተልና የመመርመር በሕጎችና ፖሊሲዎች ላይ ምክረ ሀሳብ የመስጠት እንዲሁም ተጠያቂነትና የሕግ የበላይነትን የማጠናከር ሕገ መንግስታዊና ሕጋዊ ኃላፊነት አለበት። ይህ ስትራቴጂክ እቅድ ደግሞ በቀጣዮቹ 5 ዓመታት ይህን ተልዕኮ በምን አቅጣጫና በምን ቅድሚያ እንደምንፈጽም የሚመራን ግልጽ የጉዞአችን ካርታ ነው። ይህ እቅድ ጥሰቶችን በመከላከል ተጠያቂነትን በማጠናከር አካታችነትን በማረጋገጥ በማስረጃ ላይ የተመሰረተ አሰራርን በማጎልበትና ተቋማዊ ብቃታችን በማጠናከር ያለንን ቁርጠኝነት ያረጋግጣል። በተጨማሪም ከቀደመው የስትራቴጂ ዘመን የተገኙ ትምህርቶች በመውሰድ ከመንግስት ተቋማት፣ ከሲቪል ማህበረሰብ፣ ከአካዳሚክ ተቋማት፣ ከአጋር አካላትና ከሌሎች ባለድርሻ አካላት ጋር በተደረጉ ሰፊ ምክክሮች የተቀረጸ ነው። ክቡራንና ክቡራት፣ ሰብአዊ መብቶችን ማስከበርና ማስፋፋት በአንድ ተቋም ብቻ የሚለካ የሚሳካ ተልዕኮ አይደለም። የጋራ ኃላፊነት፣ ጠንካራ ትብብርና ዘላቂ ቁርጠኝነትን ይጠይቃል። ይህ ስትራቴጂክ እቅድ ስኬት የሚለካው በሰነዱ መኖር ሳይሆን በሰዎች ሕይወት ላይ በሚያመጣው ተጨባጭ ለውጥ፣ ለመብቶች መከበር በሚያደርጉ አስተዋጽኦ፣ ተጠያቂነትና የፍትህ ተደራሽነትን በሚያጠናክረው ሚና እንዲሁም በተለይ ለተጋላጭ የማህበረሰብ ክፍሎች የሚያረጋግጠው ጥበቃ ነው። ወደዚህ አዲስ የስትራቴጂክ ዘመን ስንገባ ኮሚሽኑ ተልዕኮውን በነጻነት፣ በገለልተኝነት፣ በሙያዊ ብቃት፣ በታማኝነትና በተጠያቂነት ለመፈጸም ያለውን ቁርጠኝነት ዳግም ያረጋግጣል። የዚህን እቅድ ራዕይ ወደ ተጨባጭ ዘላቂ ውጤት ለመቀየር ከሁሉም ባለድርሻ አካላት ጋር በቅርበትና በትብብር ይሰራል። በመጨረሻም የስትራቴጂክ እቅዱን በኃላፊነት ሲመራና ሲያዘጋጅ ለነበረው የስትራቴጂክ እቅድ ዝግጅትና ግምገማ ኮሚቴ ልዩ ምስጋና እያቀረብኩ የኮሚሽኑን አመራርና ሰራተኞች፣ የዴንማርክ የሰብአዊ መብቶች ተቋምን፣ አጋሮቻችንን፣ የባስኬት ፈንድ ደጋፊ አገሮችን፣ በሂደቱ የተሳተፉትን ሁሉንም ባለድርሻ አካላት እና በስትራቴጂክ እቅድ ዝግጅት አስተዋጽኦ ላበረከቱ ሁሉ ከልብ ላመሰግን እወዳለሁ። ለቀጣዮች 5 ዓመታት የሚመራንን የጋራ አቅጣጫ አስቀምጠናል። አሁን ደግሞ ይህን እቅድ ከሰነድ ወደ ተግባር፣ ከተግባርም ወደ ሰዎች ሕይወት የሚታይ ተጨባጭ ለውጥ ለመቀየር በጋራ እንስራ። በዚህ ፍትሃዊና ሰብአዊ መብቶች የሚከበሩባትን ኢትዮጵያ ለመገንባት የየራሳችን አስተዋጽኦ እናበርክት እላለሁኝ።